ኢትዮጵያ ከሌላው ዓለም ልዩና ጥልቅ የሆነ ባህል ተፈጥሮ እንዲሁም ታሪክ ባለቤት ናት። ቀደምቶቹን የዚህችን ምድር ህዝቦች ዓለም ለይቶ ያውቃቸዋል። ሀገራቸውም የተከበረችና የታፈረች ነች። የባለ አእምሮ ጥበብ በኳለው የህዝቦቿ ስብዕና ውስጥ ፍትህና አረት ታትሟል። ባህልና ወጋቸው ሰላም ፈላጊ በመከባበርና በእኩልነት የሚያምን መገለጫቸው ነው። ከዘመናዊው የፍትህ ሥርዓት ከመተዋወቁ አስቀድሞ በዚህች ምድር የሚኖሩ ህዝቦች ለችግራቸው መፍትሄ የሚያበጁበት አለመግባባቶቻቸውን ተነጋግረው የሚፈቱበት ኢፍትሃዊነትን የሚኮረኩሙበት በልቦናቸው የተቀረጸ መግባቢያ ሰነድ ነበራቸው። በሰው ልጆች የዕለት ተዕለት ኑሮ ውስጥ የማይጠፋው ግጭት ፈጽሞ ሊወገድ የማይችል እንደሆነና የሰዎች ፍላጎትና አስተሳሰብ በእኩል መጠን ለሁሉም እንዳልተሰጠ አስቀድመው የተረዱ ኢትዮጵያውያን አባቶችና እናቶች በምድሪቱ ሕግና ሥርዓት እንዲሰፍን የሚያደርግ ሸንጎ አቋቁመው ብራቃቸውን ዋጥ ባደረጉ ሕይወትን አገላብጠው በተረዱ ሽማግሌዎች ፍርድ እንዳይጓደል፣ ድሃ እንዳይበደል፣ የማህበረሰቡ ሰላም እንዳይናጋ የሚረዳ በእሳት የተፈተነ ሥርዓት አጽንተዋል። ይህ ብቻ አይደለም። ኢትዮጵያዊ የግጭትና አለመግባባት መፍቻ ሥርዓት ፍጹም ሊያስብለው የሚችለውን የእርቅና ይቅርታ መንገድ መርህ በማድረጉ ዘላቂ መፍትሄ የሚያመጣና ከቂምና በቀል የሚያድን ብቸኛው መንገድ ሆኖ ቆይቷል። ይህ ባህላዊ ሥርዓት የሰዎችን ድካም የሚቀንስ ከመሆኑም በላይ ለተበዳይ በደሉን በራሱ እጅ ከማበስ ይልቅ በዳዩ ጥፋቱን አምኖ ለበደለውና ላጠፋው ጥፋት ምሕረት እንዲያደርጉለት ተጎጂዎቹንና ማህበረሰቡን የሚክስበት በመሆኑ ሥርዓት አልበኝነትን የሚያከስም ጥበብ የተሞላበት ሥርዓት ነው። ይህ ከመዲናው አዲስ አበባ በ100 እና 200 ኪሎ ሜትር ርቀት መካከል የሚገኝ ውብ መልክዓ ምድር ጉራጌ በሚባል የወል ስም የሚጠራ ነገር ግን የየራሱ የሆኑ ቤቶች ያሉት ኢትዮጵያዊ ህዝብ የሚኖርበት ምድር ነው። ኢትዮጵያ ውስጥ ከሚገኙ ከ80 በላይ ብሔሮችና ህዝቦች መካከል አንዱ የሆነው የጉራጌ ህዝብ በሰላም ወዳድነትና በሥራ ባህሉ ጎልቶ የሚታወቅ ነው። ቁቁብን የመሰረተ ቁቁብን የጀመረ ህዝብ ነው። የሞት ድርን የጀመረ የመሰረተ ህዝብ ነው። ጉራጌ የቤት አሰራሩ ብንወስድ ቤተኛውም አፍሪካ ሀገር የሌለ ቤት ከከተማ ቢላ ቤት የሚያስንቅ ቤት ነው ያለው። የጉራጌ ቤት ለተኛውም ኢትዮጵያዊ ክብር የሚሆን ቤት ነው። ውስጡም ቢገባ የውስጡ ማቴሪያልም እንደዛው የሚያረካ የሚያኮራ ነው። ጉራጌ ሀገሩን ወዳድ ባህሉንና ወጉን አጥብቆ የሚይዝ ሀገር በቀል ዕውቀቶቹም የሰው ልጆች ሰላማዊ መንገድን የሚመሩ ግጭትን የሚያስወግዱ አለመግባባትን በስምምነትና በእርቅ የሚቀይሩ ናቸው። ጉራጌ አንድነቱን ክብረቱን የሚሰበስብ የሚከምር እንጂ ክምርን የሚያፈርስ አይደለም። ባህል አለው፣ ያስታርቃል፣ የተቸገረን ካለ ይረዳል። በዚህ መልኩ የሚኖር ነው ጠንካራ ህዝብ። ታሪክ ቅርስ ያለው ማህበረሰብ ነው። ከዚህ ውስጥ አንዱ ችግሮች የሚፈታበት ፍትህ የሚያሰፍንበት ግጭት የሚያስቆምበት የራሱ የዳኝነት ሥርዓት አስተዳደር ያለው እጅግ ለብዙ መቶ ዓመታት የዘለቀ የራሱ የዳኝነት ወይ የፍትህ አስተዳደር ሥርዓት ያለው ማህበረሰብ ነው። የጉራጌ በየወረዳው የተለያዩ ሴራዎች አሉት። ለምሳሌ የጆካ ቅጫ ሴራ አለ፣ የጎርደና ሴራ አለ፣ የስናኖ ሴራ አለ፣ ፈረዛገኝ ሴራ አለ።
እነዚህ ሄዶ ይገናኛሉ ብዙ የተራራቁ ነገሮች አይደሉም ይሄ ሁሉም ህግ ነው ምንም የማይቀረው አንዲት ነገር የማያልፍ ህግ ያልተጻፈ ህግ ሆኖ እንጂ ለዘመናት ሲተዳደርበት ህዝብ እንትን ሲልበት ሲመራበት የኖረ ነው እስከ ዛሬም ድረስ ያገለገለ ያለ ህግ ነው የህዝብ ሀብት ከሆኑት ባለመፍትሄ ጥበቦች አንዱ የሆነው ባህላዊ የግጭት መፍቻ ስርዓት በሁሉም ቤተ ጉራጌ ውስጥ ስያሜው ቢለያይም በአውድና በአተገባበር ይወራረሳል በርካታ የሆነ ግን ደግሞ አላማቸው አንድ የሆነ ተመሳሳይነት ባህሪ ያላቸው ፍትህ ለማስፈን አለመግባባቶች ሲፈጠሩ ችግሩን ለማርገብ እንዲሁም ደግሞ የተፈጠሩ ችግሮች ደግሞ በጥበብ ለማረቀብ ጭምር የሚያስችል የራሱ የሆነ አስተዳደር ስርዓት ያለው ማህበረሰብ ነው የጉራጌ ህዝብ ለዘመናት ግጭትና አለመግባባት የፈጠሩትን አደጋ ሲያረግብበት የቆየው የሽምግልና ስርዓት የሚከናወንበት የዛፍ ስር ሸንጎ ደም የተቃቡ በዳይና ተበዳይ የሚከራከሩበት ያልተግባቡ ባለ ጉዳዮች የመፍትሄ ሐሳብ ለማግኘት የሚጠያየቁበት ባህላዊ ፍርድ ቤት ነው ይህ ግን ለየት ይላል እርቅና ይቅርታን በማውረድ ቀጣዩ የህይወት መንገድ በሰላም ለመምራት የሚያስችል አቅም ያለው ባህላዊ ተቋም ነው የጆካ በመባል ይታወቃል የሚሰበሰቡበት ቦታ ላይ ዝግባ አለ ያ ዝግባ አደገ ከዛ እጁ ወደ መሬት አሳረፈ ቅርንጫፉ እንደገና ያረፈው ቅርንጫፍ ወደ ላይ አደገ እጀወካ ብለው አወጡለት እጁ መሬት ላይ ረግጦ የተመለሰ ብለው ነው የቦታ አመራረጡ ሲናገሩ ዙሪያው ላይ ካልቸራል ሪሊጂየስ ሴሬሞኒ የሚካሄድባቸው ቦታዎች አሉ ወገፈቻ አቅራቢያው ነው ለጀወካ ሞከረር የሚባል ቦታ ድማሚት መንፈስ አቅራቢያው ነው ሶ ሲናገሩ ምን ይሉሃል እዚህ ጋር የምንወስነው ውሳኔ በእነሱ ይጸናል ይሰማሉ ያያሉ ዋቀያል ድማሚት ታያለች ይሰማሉ ሁላቸውም ሌላውም ሰው ደግሞ እነሱ ባሉበት ቦታ የተደረገ ነገር ስለሆነ አይጥሰውም በሚል ከዛ አንፃር እንደመረጡት ይነገራል ካነረን ጭጫነረን አትሰበቆጠሪ ሃምበቆጠሪ ደም ይጋብ አንድ ሰው ቢገል የጆካ ሽማግሌዎች ያስቀመጡት ህግ አለ ይሄን ያህል ነገር ማድረግ አለበት ሲሉ ለምሳሌ የተወሰነ ያህል ክፍያ አለ ያን ክፍያ ግን ለመክፈል ያለው ስርዓት ነው ትልቁ ክብደት አንድ ሀብታም 50,000 ብር ወይም 30,000 ብር ክፈል ቢባል መክፈል ይችላል አይደል ግን ራሱ መክፈል አይችልም ነው ትልቁ ጥያቄ ያንን ገንዘብ የሚሰበስበው የሱ ጎሳ የሆኑ ሰዎች ሁሉ ያሉበት ቦታ ሄዶ ነው የሚሰበስበው በሚሰበስብበት ሰዓት ምን ይያለ ነው የሚሰበስበው በእጅ ሰው ጠፍቶብኛል ያ ሰው ደግሞ ምን ያህል ፊት እንደሚነሳው አስብ እንዴት ሰው ታጠፋል እንዴት ሰው ትገላል የሰው ይነሳውን እየተቀበለ ነው የሚሄደው ማለት ነው ተሳስቼ የሲኒ ቡና መጠጫ ሲኒ በሰብር ያንን ሲኒ እናቴ በርቸ ታወጣለታለች ሲኒ ገስታ ትቀይራለች የሷ ሲኒ ነው እኔ የሰበርኩት ሌላ ነገር አይደለም ግን ስለሰበርኩት ሪፕሌስመንት መኖር አለበት ነገ ቃይ ሰብራል በተመሳሳይ ብላ ስለምታምን ማለት ነው ሶት ስህተት እንደሆነ ካሳ ከፍላልኝ ታሳየኛለች ተመስገኑባ ቤቱ የተቃጠለበት ግለሰብ አቤቱታው ለየጆካ ዳኞች ሊያቀርብ ተሰይሟል በጉራጌ ባህል መሰረት በደል ደርሶብኛል ያለ አካል የጠረጠረውን ሰው ለሽማግሌዎች ይፋ በማድረግ ነገሩን ይጀምራል ሚዲያ ተከሰቢሻ ወይታ ሰንብቷ ቂጫይ ኢሬ አቅርቡ ዳኞችም ተጠርጣሪው ነገሩን ካልሰማ በዘመድ በኩል እንዲነገረው ያደርጋሉ ወደ ተከሳሽ የሚላከው መልእክተኛም ሙሪ ወይንም ደግሞ ዘመድ ይባላል ሙሪው ቂጫው ወይንም ሸንጎ ጉዳዩን ለማዳመጥ ቀጠሮ በሰጠበት ቀን ተጠርጣሪውን ለማቅረብ ተስማምቶ ይሄዳል ተከሳሽ የጆካው ቂጫ ሽማግሌዎች የላኩበት መልእክት ደርሶት
በቀጠሮ ተገኝቷል። የተበዳይ አቤቱታም መሰማት ጀምሯል። ነገር ግን ተከሳሽ ክሱን አምኖ ስላልተቀበለ ችሎቱ በቀጠሮ ተበትኖ ለሌላ ጊዜ ተቀጠረ። በሌላኛው ቀን ተከሳሽ በሸንጎ ላይ ነፃ ስለመሆኑ የሚያስረዱለት ምስክሮችን ይዞ ቀርቧል። ከሽማግሌዎቹ መካከልም አንዳቸው በመነሳት ቃለ መሐላ ለማስገባት ተነስተው በመካከላቸው ይቆማሉ። በዚህ ቀን ሙሪዎቹ ማለትም ዘመዶቹም ይገኛሉ። ቤት አላቃጠልኩም ነው ያለው። 12 ሙሪ ከተቆጠረ በኋላ እነዚህ ሙሪ ደግሞ ለያንዳንዳቸው ምርመራ በማካሄድ ስላላመኑ እንክፈል ብለው ይሄው ገንዘቡ ተከፈለ። ይቅርታ ወረደ። መጨረሻ ላይ እርቁ ሲያልቅ ጉርዳ ይያያዛሉ፣ ቃል ኪዳን ይያያዛሉ። ቃል ኪዳናቸው ምንድነው? ካሁን በኋላ ጠላት ላንሆን፣ በክፋት ላንፈላለግ፣ ትናንት ከነበረው ግንኙነት በበለጠ ግንኙነታቸው ያጠናክሩበታል። ይህ ክዋኔ የጆካ ቂጫ የሚባለው ሲሆን ሌሎችም በቤተ ጉራጌ የሚካተቱ ህዝቦች የየራሳቸው የሆነ የእርቅ ስርዓት ያከናውናል። ጆካ ከፍተኛ ይግባኝ ሰሚ ከፍተኛ ፍርድ ቤት ማለት ነው። እያንዳንዱ ደጋኝ ባህል አለው፣ ቻሃ ባህል አለው፣ እዣ ባህል አለው፣ ዶቢ ባህል አለው፣ መስቃን ባህል አለው፣ ሶዶም ባህል አለው። እንጆሪ ሴራ፣ የጎርደና ሴራ፣ የስናኑ ሴራ ይባላል። የኛ ደግሞ ጠቅላላ ጉባኤው ማይ ወስነዋል፣ ፈረዛ ገኝ ራጋ ወስነዋል። ከፈረዛ ገኝ ተወሰነ በቅር ካለው እዚህ ጆካ ይመጣል። ጆካ ከፍተኛ ሰበር ችሎት ማለት ነው። ይሄ ደረጃውን የጠበቀ ዳኝነት ነው እንጂ እንደው ዛ ሳይወሰንበት እዚህ ቢመጣ ይመልሰኛል አጉል ነው። እዛ የተወሰነበት ውሳኔ ይዘና መጥፈሙን ደግና ይሄ ትልቅ እንደ ሰበር ችሎት የሚታይ ዳኝነት የሚደገፍ ዳኝነት ነው እንጂ ቆሻሻን ዳኝነት የለበትም። በዳኝነቱ ተጠቅመንበታል። ሸንጎ የተበታተነ የሚሰበስብ የላላውን የሚያጠነክር ከውስጡ መጥፎ የሚሰራውን የሚያርም የሚኮተኩት ሰላሙን ወዶ ጥላቻን የሚጠላ የአንድነት የፍቅር የህብረት የእድገት ነው። ሸንጎ ህብረት ነው። አሁን እነዚህ አምስት ጣቶች በአንድ ነገር ተጣልተዋል። በሽልማ ያው በጥቅም ተጣሉ። ወርቅ ቀለበት ነው ያለ። ይሄ አውራ ጣት ነው ለኔ ሰጡኝ አለ። አውራ ጣት ነው ወርቅ ይገባኛል አለ። ይሄ ደግሞ እኔ ምልክት ጣት ነው ለኔ ይገባኛል አለ። ይሄ ምልክት ጣት። ይሄ ደግሞ ረጅሙ መሃል ጣት ነው ቀለበቱ ለኔ ይገባኛል አለ። ይሄ ምን አለ መጨረሻው? እኔ እንስም የቀለበት ጣት ባላለው ለኔ ይገባኛል አለ። በዛን ጊዜ ይሄ ትንሽ ጣምን አለ። ሁላችንም የአንዱ ጡንቻ ተገዢ ነን አለ። ጡንቻ ማለት ይሄ ነው። የዚህ ተገዢ ነው። ወርቁ ለዚህ ነው የሚገባው፣ ለማናችንም አይገባም አለ። አሁን ጉራጌ የተበተነውን የሚሰበስብ አንድነቱ የሚያጠናክር በዘር በጎሰኝነት የሚሄድ አይደለም። አንተ መጥፎ ይዘሃል፣ አንተ ደህና ነህ ቀጥልበት፣ አንተ መጥፎ ይዘሃል፣ ይሄ ቆሻሻ ነው አስወግድ ብሎ የሚመክር ሸንጎ የሚያጠናክር ነው። የተበተነውን የሚሰበስብ ነው። የሰላም ሚኒስቴር ኃላፊነት ከሆኑ መሰረታዊ ጉዳዮች አንዱ የሆነው የግጭት አስተዳደር ዘርፍ በዋናነት ከሚያከናውናቸው ስራዎች ውስጥ ሀገር በቀል የግጭት መፍቻ ባህላዊ እሴቶችን ተቋማዊ በማድረግ አሁን በሀገሪቱ እየተስተዋለ ያለውን ግጭት ማህበረሰቡ በሚያምንበትና በሚቀበለው ባህሉ መፍታት ነው። በጣም ትልቅ ዋጋ አላቸው። እነዚህ ሀገር በቀል የግጭት አፈታት ስርዓት የምንለው ወይም ማህበረሰቡ የራሱ የሆነው እሴቱ ማለት ነው። አሁን ብዙ ችግሮች እኛ ሀገር የሚፈቱት በዚህ አይነት አግባብ ነው። አሁን እንዳለመታደል ሆኖ እኛ ሀገር ያለው የግጭት ሁኔታ ሞር ኦፍ ፖለቲካል የሆነ ኤሌመንት ያለው ነው። ፖለቲካዊ የሆኑ ግጭቶች ደግሞ መፍትያቸው ፖለቲካዊ ነው። ከዛ ዘለል የሆኑትን በማህበረሰቡ ውስጥ የሚፈጠሩ አለመግባባቶች፣ ግጭቶች፣ ይብን አውዳሚ የሆኑም ግጭቶች
አብዛኛዎቹ በማህበረሰቡ ዘንድ ተቀባይነት ባላቸው ራሱ ማህበረሰቡ ባከበራቸው እሴቶቹ በሆኑት እየተፈቱ ነው የኖሩት። አሁንም የሚፈቱት በዛ ነው። በዚህ ረገድ እየተሰሩ ያሉ ስራዎች አበረታች እንደሆኑም የዘርፉ ባለሙያዎች ይናገራሉ። በሁሉም ክልል ባለፈው ዓመት አንድ ጥናት ለማድረግ ሞክረናል። ምን አይነት ሀገር በቀል እሴቶች አሉ የሚለው ማለት ነው። ለከ ያው ትግራይ ስቴት የራሱ የሆነ የሽምግልና የእርቅ ስርዓት አለው። ደቡብ ስቴት ብዙ አይነት እሴቶች አሏቸው። አማራ ስቴት ሽምግልና የሚባለው፣ ገዳ ኦሮሚያ ውስጥ ስንቄ የምትለው ሀደ ስንቄ፣ እነዚህ ሁሉ ሀገር በቀል የግጭት አፈታት ስርዓቶቻችን ስቲል የማብረድም ችግሮችም ከተከሰቱ በኋላ በቃ በዘላቂነት እንዲፈቱ አድርገው በማህበረሰቡ ውስጥ ያ ተፈጥሮ የነበረው ችግር ተፈቶ የተሻለ ግንኙነት የበለጠ እንደም ተጠናክሮ የሚቀጥልበት አግባብ ስቲል አሁን ማለት ይሄ ስርዓት አልተቋረጠም። ሀገር በቀል የግጭት መፍቻ ስርዓቶች በህዝቡ ዘንድ ያላቸውን ተቀባይነት እንደ መልካም ዕድል በመጠቀም በተለያዩ አካባቢዎች እየተከሰቱ ያሉ አለመግባባቶችን ወደ ግጭት ከማደጋቸው በፊት ማስቆም ይቻላል። ከባልና ሚስት ግጭት ጀምሮ አለመግባባት ጀምሮ ከጎረቤትና ጎረቤት አለመግባባት ጀምሮ ወይም ከዛም በላይ እስከ ህይወት መጠፋፋት ያሉ ነገሮችን ሁሉ ግጭቶቹን ፈንተው ወደ ሰላማዊ ኑሮ በማሸጋገር በጣም ረዘም ያለ ታሪክ ያለው የግጭት አፈታት ዘዴ ነው። ስቲልም እየተጠቀምንበት እንገኛለን። እንደውም አሁን በተሻለ ደረጃ እውቅና ሁሉ የማግኘት እድል ገጥሞታል። አሁን በኢትዮጵያ በሁሉም አካባቢዎች የሚተገበሩ ባህላዊ የእርቅ ስነ ስርዓቶች ከመደበኛ የህግ አስከባሪ ተቋማት ጎን ለጎን በህጋዊ ማዕቀፍ ውስጥ ተካተው ሰላምና መግባባትን በማስፈን ስራ ላይ ተሰማርተዋል። የተደራጀ አወቃቀር አለው። በዛ መሰረት ፍርድ ቤቶች ናቸው ያቋቋሙት። ያንን ሌሎችም እንዲጠቀሙበት የማስተላለፍ ስራ ሰርተናል። አንድ ትንሽ ኔጋቲቭ ያላቸው እነዚህ ደግሞ ተስተካክለው ፍትሃዊ በሆነ መንገድ ጀጅ እንዲያደርጉ ይሄንን ምክረ ሐሳብ እንሰጣለን። በቀጣይ አሁን እኛ አገር አቀፍ ባህላዊ የግጭት መፍቻ ዘዴ ምክር ቤት ለማቋቋም ቅድመ ሁኔታ ጨርሰናል። ሰነድ አዘጋጅተናል። በአገር አቀፍ ደረጃ ምክር ቤቱን ካቋቋምን በኋላ ወደ ክልል እናወርደዋለን። ክልሉ ደግሞ ወደ ዞንና ወደ ወረዳ ያወረደ በቃ ወጥ የሆነ አሰራር እንዲኖረው ሰነድ አዘጋጅተናል ማለት ነው። በመንግስትም ገዛ ያስፈልጋል። ህጋዊ ማዕቀፍ እንዲኖረው ማድረግ ይጠይቃል። ሰው ሴቶቻቸውን የበለጠ እንዲያሳድጉ አቅማቸውን መገንባት ያስፈልጋል። በቤተ ጉራጌ ያሉ ባህላዊ የዳኝነት ስርዓቶችም በአንድ ሸንጎ ስር ተቋቁመው ከቅርብ ጊዜ ወዲህ በዞኑ እየተከሰቱ ያሉ ግጭቶችን በማርገብ አንጻራዊ ሰላም እንዲፈጠር በመትጋት ላይ ናቸው። ጉራጌ በጉራጌነቱ ብቻ አንድ ሆኖ ባህሉንም የተለያየ የሶዶ ባህል የመስቃን ባህል የሚለውም ሁሉ ተመርጦ ባንዱ ላይ ስምምነት አደረገን አንዱን ባህል ይዘን በዛው የማስታረቅ ነው የሰላም ነው እንጂ የኔኑ ለምን ጠፋ የኔ ገሌኑ ለምን ተነሳ የሚለው አስፈላጊ ያለ መሆኑን ነው የምፈልገው። በጣም እየተጠናከረ ነው። በተሻለ ሁኔታ ማተብ አስቀርጾ ሰነዱን ሂደቱ ሁሉ ሰንዶ እየሄደ ነው ያለው። ብዙ ችግሮችን ለመፍታት ጥረት ያደርጋል። የተደበቁ ደም ለማውጣት ስውር ወንጀሎችም ለማውጣት ወንጀሎችም እንዳይፈጸሙ በየቀበሌው አቅሙ የፈቀደውን ያህል እየሮጠ እኛም በየክፍላችን እየገባን እነዚህ ስራዎች በመስራት ጥሩ የተጠናከረ ሁኔታ ያለ። ወፍጮ ይወቀራል እኮ ቢላም ሲደለዝዝ ደግሞ እንዲሳል ይደረጋል። ሞረድ ያስፈልገዋል። መሞረድ ያለባቸው በማን ነው? እነዚህ ወጣቶች በቀጥታው ከባህል ሽማግሌ በየቦታው እኮ ሽማግሌ ያለው በየእደሩ ሽማግሌ ያለው በየእንድ ኮሚቴ ያለው በየእድራቸው ተቀጥተው ተኮርክመው ይሄ ስርዓት እንዴት እንደሆነ ማሳወቅ ማሳመን በምንም አይነት በማንም ሰው ላይ ማንም እጁን እንዳያነሳ ለሰላም ለፍቅር እንጂ ለጸብ እንዳይሄድ ሰላም እንዲፈጠር
እኛ ልጆቻችን ከሆናችሁ ሰላም ፍጠሩልን። አገራችን የምትፈልገው ሰላም ነው። ጉራጌ የሚፈልገው ሰላም ነው። የትም ይሄድ የትም ጉራጌ አንድና አንድ ትልቁ ስራው ሰላም ነው። ጉራጌ ትልቁ ሞያው ስራ ነው። ስራ የሚገኘው በሰላም ነው። የዞኑ ባህልና ቱሪዝም ቢሮም ለሸንጎ ድጋፍና ህጋዊ ሰውነት በመስጠት ሸንጎ የሚመራበትን ሀገር በቀል ዕውቀት ጥቅም ላይ እንዲውል እያደረገ ይገኛል። ይህን የመሰለ ደግሞ የዳኝነት ስርዓት ከዘመናዊ የህግ አስተዳደር ስርዓት ጋር አስታርቆ ሌላውም እንዲማርበት ዓለም እንዲማርበት በሀገር አቀፍ ደረጃ የበለጠ ታውቆ ወጣቱንም ጭምር ይሄ ተጠቅሞ ደግሞ እንደዚህ ያለ መግባባቶችም ጭምር የሚፈታበት መንገድ የተሰራበትን ሂደት ደግሞ ስንመለከት ያን ያህል ነው ተብሎ የሚታሰብ አይደለም። ስለዚህ እዚህም ያሉትን የአስተዳደር ወይም ደግሞ የፍትህ አስተዳደር ስርዓቶችን ሰብሰብ አድርጎ መምራት እንዲቻል ያ በአንድ በኩል እንደ ጉራጌ ልማትና ባህል ማህበር የሚሰሩ ስራዎች አሉ። ጥናት ተደርጎ እነዚህ ወደ ሰነድነት ጭምር ለመቀየር እየተሰሩ ያሉ ስራዎች አሉ። በሌላ መንገድ ደግሞ እንደ መንግስት ያው ትልቁ ዓላማ በመንግስት በኩልም እነዚህ ያሉ ወይ ስፔሻሊ በባህል ቱሪዝም መዋቅር የኛም ተቋም የሚሰራው እነዚህ ባህሎች እሴቶች ሳይበረዙ ሳይሸራረፉ ወደ ማህበረሰቡ ለቀጣዩ ትውልድ ማስተላለፍ መሰነድ እንዲመዘገቡ የማድረግና የመጠበቅና የመንከባከብ ተልእኮ ነው የተሰጠውና ያን መነሻ በማድረግ ከ4 ዓመት በፊት በሁሉም ቤተ ጉራጌ አካባቢ ላይ ያሉ ሸንጎዎችን ሳይነኩ እነሱ እንደተጠበቀ ሆነ ደግሞ አንድ ጃንጥላ ያለው የጉራጌ ባህል ሸንጎ የሚል ምስረታ ጉባኤ ተደርጎ ቡታጀራ ላይ እዛ 15 ስራ አስፈጻሚዎችና ወደ 60 የሸንጎ አባላት ያሉት ራሳቸው አመራር መርጠው በአስተዳደር በኩል በመንግስት በኩል ደግሞ ጽፈት ቤት እንዲመቻችላቸው ተደርጎ በራሳቸው መንገድ እየተገናኙ ችግራቸው እየተወያዩ እየፈቱ እቅድ እያቀዱ በሚመለከታቸው በሸንጎ እያስገመገሙ የሰሩትን ስራ እንደዚሁ ደግሞ ሪፖርታቸው እያቀረቡ ዘለቁበት መንገድ ነበረ። በመንግስት ስራ ሂደት ጣልቃ ትገባላችሁ የሚሉንም አሉ። እንደው ባለፈው አንድ አቃቢ ህግ እንዴ መንግስት ደሞዝ ቀጥሮት የሚሰራው ዳኛ ምን ይስራ ብላችሁ ነው እናንተ በየቀበሌ የምትሰሩት? እኔ የምፈልገው የኔ ራይ የኔ ፍላጎት ዳኛም እንዳይኖር ፖሊስም እንዳይኖር እኛም እንዳንኖር ሁሉም ህዝብ በሰላም ቢኖር ደስ ይለኛል። ሰላሙ ከታጣ ግን የኛው መፍትሄ ነው ቁልፍ ነው። አንተ አቃቢ ህግ ነህ የተሰጠ ማስረጃ አይተህ ነው የምታስፈርደው። እኛ ግን አቃቢ ህግም ባሌለበት ዳኛም ፖሊስም ማንንም ባሌለበት የተደረገ ድርጊት ፈልፍለን እናወጣለን። ከዛም አስታርቀና እናንተ ግን ፈርዳችሁ አንተ ተፈርዶልሃል ግባ አንተ ተፈርዶብሃል ታሰር ብላችሁ ነው የምትወጡት። እኛ ግን የተፈረደለትም የተፈረደበትም አቅርበን አስታርቀን ምግብ አጎራርሰን አንድ ላይ እንዲኖሩ እናደርጋለን። ስለዚህ አንተ ይሄ ስራ እናንተ ሌላ ስራ ስሩ የምትሰሩበት ዘመን እግዚአብሔር ቢያመጣው ይሻላል። ወንጀል ቁጭ ብሎ መጠበቅ ሰው ተጣልቶ እንዲመጣ መጸለይ ጥሩም አይደለም ብዬው ተለያየ። ባህል ሸንጎ በጣም ጥቅም ያለው ጉዳይ ነው። ከዚህ እንደ ዞን ከተደራጀ ቦታ እንኳን ሳይሆን በቀበሌ ደረጃ በመንደር በየልማት ቡድኑ ሁሉ ተቋቁሞ ሰላምን እያሰፈነ የማያስፈልጉ ጉዳዮችን ሁሉ እንደማያስፈልጉ እያደረገ ያለው ሽማግሌ ነው በየቦታው። አሁንም አንዳንድ ሰዎች ልጅ እየወሰዱ ብር አምጣ በሚሉበት ጊዜ ችግር በሚፈጥሩበት ጊዜ ግለሰብ ቤት ሄደው አፈና በሚፈጽሙበት ጊዜ ሁሉ ሽማግሌ አሁን ግንባር ፈጠራ አድርጎ አንድ ሰው ሲጮህ ከተሰማ ሁሉም ሰው ወጥቶ ያን የሞጣ መጥፎ ቡድን የማሳደድ ሁኔታ ሁሉ ፈጥረን እንደዚህ እየሰራን ነው ያለነው። እኛ ዳር ኦሮሚያ ድንበር ነው የኛ እንትን ቀበሌ ያለው እና በዚህ አይነት ህብረት ፈጥሮ አንዱ ድምጽ ካሰማ ሁሉ ሰው
ከቤቱ ይወጣል። ማን ነው ጮሆ ብሎ ቤቱ የሚተኛ የለም እና በድር ሁሉ ደንብ አውጥተናል በዚህ እና ጥቅም አለው። ሰላም የሀገር ህልውና ነው። ሀገር ማለት ደግሞ ሰው ነው። ሁሉም ኢትዮጵያዊ የኔ ነው በሚለው ባህልና እምነት እንዲሁም አስተሳሰብ ለሰላም፣ ለመግባባት፣ ለእርቅ የበኩሉን ድርሻ እንዲወጣ የሀገር የሆነ ዕውቀት ጥቅም ላይ ማዋል ቅድሚያ የሚሰጠው ተግባር ሊሆን ይገባል። ህዝብ ከሌለ ባዶ ግንብ ቢገነባ ባዶ ህንጻ ቢገነባ ዋጋ የለውም። ስለዚህ አሁንም ለሰላሙ ሁሉም ሰው መቀጠል አለበት። ሰላም የነበረው ሰላም ማምጣት አለበት። የሁሉም ጥረት ነው። ይሄ የሽማግሌው ብቻ ሳይሆን የሁሉም እያንዳንዱ ጉራጌ ግዴታ መሆን አለበት። ምክንያቱም ሰላም ከሌለ ሁሉም ነገር የለም። አኗኗር ከተማ ውስጥ ለምሳሌ አጭር ነው፣ ወፍራም ነው፣ የገሌ ዘር ነው፣ ዘር አይቆጠርም፣ ምን አይቆጠርም፣ በህብረት ነው የሚኖረው። ሁሉም ሰርቶ ለራሱ ነው የሚኖረው እና ሰላም አስፈላጊ ስለሆነ ይሄ መናቆርና ያለ መግባባት በጣም ጎጂ እንጂ ጥቅም የሌለው ለአቅመ ደካማ የሚያውክ ሰላም የሚነሳ ህፃን ልጅ ያላት እናት እንድትቸገር ነፍሰ ጡር የሆነች እናት ሸሽታ እንዳታመልጥ ሮጣ እንዳታመልጥ ሰላም የሚያውክ ጉዳይ ስለሆነ ግጭት አስፈላጊ አይደለም። እኔ በማይበት ወቅት እንደምመለከተው እና ግጭት እና ያለ መግባባት በጣም አስቸጋሪ ነው። ለሁሉም ነገር ቅድም እንዳልኩሽ ሰላም ወሳኝ ነው። ሰላሙ ወጣ ገባ እያለ ነው። አንድ ጊዜ ሰላም ሆናን አንዴ ይደፈርሳል። ፊት ያሉ አመራሮቻችን ከባህል ቱሪዝም ጀምሮ ከአስተዳደር ጀምሮ አቅጣጫው ያውቁታል። እነሱ በጥሩ ሁኔታ መምራት አለባቸው። እነሱ እኛን አስቀድመው ከሮጡ እርግጠኛ ነኝ ጥሩ ነገር ይመጣል፣ ሰላምም ይመጣል። እኛ ከጎናቸው ነን፣ እንከተላቸዋለን። ቤቴን ንብረቴን ደከመኝ ሰለቸኝ አንልም። በዚህ ባጭር ጊዜ በሚኖረን ቀሪ እድሜ የተሻለ ነገር ሰርተን መግባት ስለምንፈልግ ለትውልዳችን ጥሩ ነገር አስቀምጠን መሄድ ስለምንፈልግ የተቻለው መጠን እነሱ ለሁሉም ነገር ቅርብ ስለሆኑ ለመገናኛው ቅርብ ናቸው፣ ለውቀቱም ለትምህርቱም ቅርብ ናቸው። ስለዚህ እነሱ ባስሮጥን ልክ እንሮጣለን። ይቺን ሀገር ግን ሰላም የረጋች ሀገር ሆና ሁለቱም ዞኖቻችን የተሻለ ነገር አይተው የተሻለ ነገር ሰርተው እንዲወጡ ምኞቴ ነው።